ሰላም ሁላችንም መስሪያ ቤት ስንገባ የሰው ሀብት አስተዳደር ወይም ኤችአር የሚባል ክፍል እንዳለን እናውቃለን። ግን በትክክል ምን ነው የሚሰሩት? ብዙ ጊዜ የሚጠየቅ ጥያቄ ነው። እናውቃለን። ዛሬ እስኪ ይህንን ብዙ ጊዜ ትንሽ ግራ የሚያጋባ የሚመስለውን ክፍል እንፈትሸው። እንዴት አንድ ሰራተኛ ድርጅትን ከተቀላቀለበት ከመጀመሪያው ቀን ጀምሮ ያለውን ጉዞ አብረን በመጓዝ እውነት ለመናገር ይህ ጥያቄ በብዙዎቻችን አእምሮ ውስጥ ይመላለሳል። የሰው ሀብት አስተዳደር ክፍል ስራው ታውቃላችሁ፣ ቅጾችን መሙላትና ሰዎችን ቃለ መጠይቅ ማድረግ ብቻ ይመስላል። ግን እውነታው ከዚህ እጅግ በጣም የሰፋ ነው። ስለዚህ እስቲ ጠለቅ ብለን እንመልከተው። እሺ፣ ለመጀመር ያህል የሰው ሀብት አስተዳደር ምንድነው የሚለውን እንይ። መጀመሪያ መሰረታዊ ትርጉሙን እናስቀምጥ። በቀላሉ ስናስቀምጠው የሰው ሀብት አስተዳደር ማለት የአንድን ድርጅት ዋነኛ ሀብት ያው ሰዎችን ማለት ነው። እሱን የማስተዳደር ጥበብም ሳይንሱም ነው። ሳይንስ የምንለው ለምን መሰላችሁ? መረጃንና የተደራጁ ሥርዓቶችን ስለሚጠቀም ነው። ጥበብ የምንለው ደግሞ ከሰዎች ስሜትና መስተጋብር ጋር በጣም የተቆራኘ ስለሆነ ነው። ይህንን ሚዛን መጠበቅ ለድርጅቱ ስኬት ወሳኝ ነው። አጠቃላይ ሥራውን በሦስት ዋና ዋና ምሰሶዎች ከፍለን ማየት እንችላለን። የመጀመሪያው የሠራተኞች ጉዳይ ነው። ይሄ ማለት ቅጥር፣ ሥልጠና ምናምን ሁሉንም ያጠቃልላል። ሁለተኛው የበጎ አድራጎት ወይም የሠራተኞች ደህንነት ጉዳይ ነው። ሠራተኞች ደስተኛ እና ምርታማ እንዲሆኑ ምቹ ሁኔታ መፍጠር ማለት ነው። ሦስተኛው ደግሞ የኢንዱስትሪ ግንኙነት ይባላል። ይሄ ደግሞ በድርጅቱ አመራርና በሠራተኛ ማኅበራት መካከል ያለውን ግንኙነት በማስተባበር ሰላማዊ የሥራ ሁኔታ መፍጠር ነው። እሺ፣ አሁን ደግሞ ወደ ዋናው ጉዞ እንግባ። አንድ ሠራተኛ ድርጅቱን እንዴት ነው የሚቀላቀለው? የሚገርመው ነገር ሁሉም ነገር የሚጀምረው ያ ሠራተኛ የድርጅቱን በር ከማንኳኳቱ ከረጅም ጊዜ በፊት ነው። አዎ፣ ሁሉም ነገር የሚጀምረው ከእቅድ ነው። የሰው ሀብት ክፍል መጀመሪያ ቆይ አዲስ ሠራተኛ በእርግጥ ያስፈልገናል ወይስ አሁን ያሉንን ሠራተኞች ብናሰለጥን ይሻላል ብሎ ይጠይቃል። ይህ እቅድ ድርጅቱ በጭፍን ሰው ከመቅጠሩ በፊት እንዲያስብ ያደርጋል። ይህም አላስፈላጊ ወጪን ይቀንሳል። ትክክለኛው የሰው ኃይል በትክክለኛው ጊዜ እንዲኖርም ያደርጋል። አስቡት፣ ልክ እንደ ቤት ሰሪ ንድፍ ወይም ብሉፕሪንት ማለት ነው። ቤት ከመገንባቱ በፊት ዝርዝር ንድፍ እንደሚያስፈልገው ሁሉ አንድን ሰው ከመቅጠር በፊቱም ምን አይነት ክህሎት ያለው ሰው ነው የምንፈልገው፣ ምን ልምድ ይኖረው የሚለውን የሚወስን ግልጽ ዕቅድ ያስፈልጋል። ዕቅዱ ከተዘጋጀ በኋላ ቀጣዩ ምንድን ነው? የሥራውን ዝርዝር ሁኔታ መተንተን። ይህም ማለት ይህ ሰው ሥራ ሲጀምር በየቀኑ ምን ነው የሚሠራው? ምን አይነት ችግሮችን ነው የሚፈታው? ለዚህስ ምን አይነት ክህሎቶች የግድ ሊኖሩት ይገባል? የሚሉትን ጥያቄዎች በጥልቀት መመለስ ነው። እና ወሳኛው ነጥብ ይሄ ነው። በጋዜጣ ወይም በድረገጾች ላይ የምናያቸው እነዛ ረዣዥም የሥራ ማስታወቂያዎች ዝም ብሎ ከሰማይ የወረዱ አይደሉም። የዚህ ሁሉ ጥልቅ ትንተና ውጤቶች ናቸው። የሚገርም ነው አይደል? እና አሁን ሁላችንም ወደምናውቀው ክፍል ደረስን። ቅጥር። ማመልከቻዎች ይገመገማሉ፣ ቃለ መጠየቆች ይደረጋሉ እና በመጨረሻም ለሥራው ምርጥ ነው የተባለው ሰው ይመረጣል። አዎ፣ ብዙ ሰው የሰው ሀብት አስተዳደር ሥራ ይህ ብቻ ይመስለዋል። ግን ከጀርባው ያለውን ጉዞ አሁን አይተናል። ግን ቆይ፣ ትክክለኛው ሰው ተገኘ ማለት ሥራው አለቀ ማለት አይደለም። አዲሱ ሠራተኛ ከድርጅቱ ባህል፣ የሥራ አካባቢ እና ከሌሎች ሠራተኞች ጋር እንዲታወቅ ይደረጋል። ይህ ሂደት ለአዲሱ ሠራተኛ መጀመሪያዎቹን ቀናት ቀላል ያደርግለታል። ለድርጅቱም ደግሞ ሠራተኛው በፍጥነት ምርታማ እንዲሆን ይጠቅማል። ለሁለቱም አሸናፊነት ነው። እሺ፣ ሠራተኛው ሥራ ጀምሯል። አሁንስ? ታሪኩ እዚህ ላይ አያልቅም። የሰው ሀብት አስተዳደር ክፍል ሚናም አያበቃም። ጉዞ አሁንም ይቀጥላል። አሁን ይሄ በጣም ወሳኝ ነጥብ ነው። ብዙ ጊዜ ስልጠና እና ልማት የሚሉትን ቃላት በተመሳሳይ ትርጉም እንጠቀማቸዋለን፣ ግን ልዩነት አላቸው። ስልጠና ሠራተኛው አሁን የሚሠራውን ሥራ በተሻለ መልኩ እንዲሠራ የሚረዳው ነው። ልማት ደግሞ ለወደፊቱ ለሚመጡ ሚናዎችና ኃላፊነቶች የሚያዘጋጀው ነው። ነባር ሠራተኞችም ዕውቀታቸውን ለማደስ የማጠናከሪያ ሥልጠና ሊወስዱ ይችላሉ። ጊዜው እንዴት እንደሚበር 1 ዓመት አለፈ። ሠራተኛው በድርጅቱ ውስጥ 1 ዓመቱን ሞልቷል። ይህ በጉዞ ውስጥ ሌላ ወሳኝ ምዕራፍ ነው። የአፈጻጸም ግምገማ ጊዜ ደርሷል። እንግዲህ የአፈጻጸም ግምገማ ማለት የሰው ሀብት ክፍል የሠራተኛውን ሥራ የሚገመገምበት ጊዜ ነው። ይህ ለሠራተኛው የሥራውን ሥራ ውጤት ለማየት ዕድል ይሰጠዋል። ለድርጅቱ ደግሞ ስለ ደመወዝ ጭማሪ፣ ስለ ቦነስና ስለ ሥራ ዕድገት አይነት ውሳኔዎችን ለመወሰን ይረዳል። በጣም ወሳኝ ሂደት ነው። እሺ፣ እስካሁን ያየነው
የአንድን ሰራተኛ ጉዞ ነው። ግን ኤችአር የሚሰራው ለአንድ ሰራተኛ ብቻ አይደለም። አሁን ደግሞ ለሁሉም ሰራተኞች ምቹ እና ውጤታማ የሥራ አካባቢ ለመፍጠር ምን እንደሚያደርግ እንመልከት። መጀመሪያ ላይ ስለ ሦስቱ ምሰሶች ስናወራ የበጎ አድራጎት ወይም የሰራተኞች ደህንነት የሚለውን አስታወሳችሁ? እንግዲህ በተግባር ሲገለጽ ይሄን ይመስላል። ከካንቲን፣ ከትራንስፖርት አገልግሎት፣ ከሕክምና እርዳታ እስከ ሥራ ቦታ ደህንነት ድረስ የሰው ሀብት ክፍል የሰራተኞችን ሁለንተናዊ ደህንነት የማረጋገጥ ኃላፊነት አለበት። ይሄ ደግሞ ብዙ ጊዜ ከበስተጀርባ የሚሰራ ነገር ግን በጣም ወሳኝ የሆነ ተግባር ነው። የሰው ሀብት አስተዳደር ክፍል በድርጅቱ አመራርና በሰራተኛ ማህበራት መካከል እንደ ድልድይ ሆኖ ነው የሚያገለግለው። ለምን? አለመግባባቶችን ለመፍታት እና የሥራው ሂደት ያለምንም ችግር እንዲቀጥል ለማድረግ ነው። እሺ፣ የሰራተኛውን ጉዞ ከመጀመሪያ እስከ መጨረሻ አየን። የተለያዩ የኤችአር ተግባራትንም ተመልክተናል። አሁን ሁሉንም አንድ ላይ ሰብስበን የዚህ ክፍል ትልቁና ዋነኛው ዓላማ ምንድነው የሚለውን እንጠይቅ። በአጭሩ ለማስቀመጥ የሰው ሀብት አስተዳደር የአንድን ሰራተኛ ሙሉ የሥራ ሕይወት ዑደት ያስተዳድራል። ከሥራ ዕቅድ ጀምሮ ቅጥር፣ ስልጠና፣ እድገት እስከ ደህንነቱ የተጠበቀ የሥራ ቦታ ድረስ። ዋናው ግብ ምንድነው? ሰራተኛውም ድርጅቱም አብሮ እንዲያድጉ እና ስኬታማ እንዲሆን ማሻል ነው። እናም በመጨረሻ በዚህ ጥያቄ እንለያይ። የሰው ሀብት አስተዳደር ክፍል ዋናው ታማኝነቱ ለማን ነው? ለድርጅቱ ነው ወይስ ለሰራተኛው? ይሄ በጣም ከባድ ጥያቄ ነው። ምናልባት እውነተኛው መልስ በሁለቱ መካከል ያለውን አስቸጋሪ ሚዛን በመጠበቅ ላይ ይገኛል። በዚህ ጉዳይ ላይ ትንሽ እንድታስቡበት እየጋበዝኩን ለዛሬው አበቃን። ይህ ምስል የሰው ኃይል አስተዳደር ሂውማን ሪሶርስ ማኔጅመንት ዋና ዋና ክፍሎችን የሚያሳይ የሐሳብ ካርታ ማይንድ ማፕ ይመስላል። በምስሉ ላይ ያሉትን ክፍሎች አንድ በአንድ በአማርኛ እንደሚከተለው አስረዳለሁ። የሰው ኃይል አስተዳደር ዋና ክፍሎች። የካርታው ዋና መነሻ ጽንሰ ሐሳብ የሰው ኃይል አስተዳደር ዋና ዋና ተግባራት የሚል ሲሆን ወደ ሁለት ዋና ቅርንጫፎች ይከፈላል። አንድ የሰው ኃይል የሥራ ዘርፍ አስፔክትስ ኦፍ ፐርሶኔል ወርክ። ይህ ክፍል የሰው ኃይል አስተዳደር የሚሸፍናቸውን ዋና ዋና ጉዳዮች ያሳያል። የሰው ኃይል ዘርፍ ፐርሶኔል አስፔክት። ይህ ንዑስ ቅርንጫፍ የሰራተኛ ምደባ፣ ሥልጠና እና ልማት የሚለውን ተግባር ይጠቁማል። ምንም እንኳን ሙሉ ጽሑፉ ባይታይም ከዚህ በታች ያሉት ተግባራት ግንኙነት ስላላቸው። የሰራተኛ ምቾት ዝግጅት ዘርፍ ዌልፌር አስፔክት። ይህ ቅርንጫፍ ለሰራተኞች ምቾት እና ደህንነት የሚደረጉ ዝግጅቶችን ያመለክታል። የሥራ አካባቢ ምቾት ዝግጅት ወርክ ኤንቫይሮንመንት ዌልፌር ፕሮቴክሽን። የኑሮ ሁኔታ ምቾት ዝግጅት ላይቪንግ ኮንዲሽን ዌልፌር ፕሮቴክሽን። የአደጋ ሽፋንና ጥበቃ ዝግጅት ሴፍቲ ኤንድ ፕሮቴክሽን ፕሮቴክሽን። የጤናና ሕክምና ሄልዝ ኤንድ ሜዲካል ኬር። የኢንዱስትሪ ግንኙነት ዘርፍ ኢንዱስትሪያል ሪሌሽንስ አስፔክት። ይህ የሰራተኞች እና የአስተዳደር ግንኙነት እንዲሁም ከሰራተኛ ማኅበራት ጋር ያለውን ግንኙነት የሚመለከት ክፍል ነው። ሁለት ዋና ዋና ተግባራት አክቲቪቲስ። ይህ ክፍል የሰው ኃይል አስተዳደር በየዕለቱ የሚያከናውናቸውን መሠረታዊ ተግባራት ያሳያል። የሰው ኃይል ዕቅድ ማውጣት ሂውማን ሪሶርስ ፕላኒንግ። ለተቋሙ የሚያስፈልገውን የሰው ኃይል ብዛትና አይነት አስቀድሞ ማቀድ። የሰራተኛ ቅጥርና ምደባ ሪክሩትመንት ኤንድ ሴሌክሽን። ሰራተኞችን የመመልመልና ተስማሚ የሥራ ቦታ ላይ የመመደብ ሂደት። የደረጃ ምዘና ሂደት ፐርፎርማንስ አፕሬሳል። የሰራተኛውን የሥራ አፈጻጸም መገምገም። መሠረታዊ ሥልጠና ኢንደክሽን። አዲስ ሰራተኛን ወደ ድርጅቱና ወደ ሥራው የማስለመድ ሥልጠና። የማስፈጸሚያ ሥልጠና ሪፍሬሸር ትሬኒንግ። የቆዩ ሰራተኞችን ችሎታ ለማሳደግ የሚሰጥ ሥልጠና። የሰራተኛ ማስተላለፍ ትራንስፌር። ሰራተኛን ከአንዱ የሥራ ቦታ ወደ ሌላ የማዛወር ሂደት። ክፍያና የደሞዝ አከፋፈል ሬሙነሬሽን። ለሰራተኞች የሚሰጠውን ደሞዝና ጥቅማጥቅም ማስተዳደር። የስነልቡና ማነቃቂያ ሞቲቬሽን። ሰራተኞች በሥራቸው እንዲበረቱ የሚያደርጉ የማበረታቻ ዘዴዎች። የሰራተኛ ትብብርና የጋራ ግድ ኮኦርዲኔሽን። በሰራተኞችና በድርጅቱ መካከል የሚኖር የትብብርና የመግባባት ግንኙነት። የዲሲፕሊን ዝግጅት ዲስፕሊን ፕሮቴክሽን። የሥራ ዲሲፕሊን ደንቦችን ማውጣትና ተፈጻሚ ማድረግ። በማጠቃለያም ይህ ካርታ የሰው ኃይል አስተዳደር ሁለገብ ተፈጥሮን የሚያሳይ ሲሆን ከቅጥርና ክፍያ ጀምሮ እስከ ሰራተኛ ምቾትና ግንኙነት ድረስ ያሉትን ተግባራት ያጠቃልላል።
ሌሎች ከሰው ኃይል አስተዳደር ጋር የተያያዙ ጽንሰ ሐሳቦችን ማብራራት እችላለሁ። ምን ልርዳዎት?